ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የየካቲት 21 ቀን 2018 ዓ.ም የዕለቱን የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን። የኢትዮጵያ ብሔራዊ ባንክ ሀገር ውስጥ የሚደረገውን ግብይት ሙሉ በሙሉ ማገዱን አስታወቀም። ለመሆኑ ሙሉ በሙሉ የታገደው የግብይት አይነት የትኛው ነው? በምን ምክንያትስ ታገደ? የምትሰሙት መረጃችን። ሚኒስቴር መስሪያ ቤቱ በደረጃ ሀሌት ውሃ የግብር ከፋዮች ምድብ ውስጥ ለሚገኙ ነጋዴዎች የ2018 በጀት ዓመት የመጀመሪያ ሩብ ዓመት የንግድ ትርፍ ግብር ቅድመ ክፍያን በተመለከተ ማሳሰቢያ ሰጥቷል። በዝርዝር እናጋራችኋለን። በመዲናዋ የተከሰተው የነዳጅ እጥረት ለእንግልት እንደዳረጋቸው አሽከርካሪዎች ቅሬታቸውን አሰምተዋል። ይህን የነዳጅ እጥረት ተከትሎም አዳዲስና አነጋጋሪ መረጃዎች እየወጡ ይገኛሉ። በዝርዝር ይዘነዋል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር ደግሞ እስራኤል ዛሬ ቅዳሜ ንጋት ላይ በኢራን ዋና ከተማ ቴሄራን ላይ ድንገተኛ ቅድመ ጥቃት መፈጸሟ ተሰምቷል። ይህን ጥቃት ተከትሎም በቴል አቪቭ፣ በኢየሩሳሌምና በሌሎች ዋና ዋና ከተሞች የሳይረን ድምፅ እየተሰማ ሲሆን ይህም ደግሞ ከኢራን ሊሰነዘር የሚችልን የሚሳኤል አጸፋ ጥቃት ለመከላከል የተደረገ ዝግጅት መሆኑ ተገልጿል። በሌላ በኩል ወታደራዊ ፍጥጫው አሳሳቢ ደረጃ ላይ መድረሱን ተከትሎም የዓለም ሀገራት የጥንቃቄ እርምጃዎችን መውሰድ መጀመራቸው ተሰምቷል። በዝርዝር እናጋራችኋለን። በፓኪስታንና በአፍጋኒስታን ታሊባን መካከል በተከፈተው ከባድ ጦርነት ከ300 በላይ የአፍጋኒስታን ታሊባን ታጣቂዎች መገደላቸው ተሰምቷል። በተጨማሪም በተፈጠረው በዚህ ግጭት ሳቢያ በርካታ ከተሞች መውደማቸው ተነግሯል። በዝርዝር የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በ5.5 ሚሊዮን ብር ሙሉ ክፍያ የአፍሪካ ህብረት ጎረቤት ልናደርጋችሁ ነው ይላል ቴምር ፕሮፐርቲስ። በቡልጋሪያ ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬና የክፍያ አማራጮች ከ15% እስከ 30% ቅናሽ አድርገን በተጨማሪም የንግድ ሱቆችን ከግራውንድ እስከ 5ኛ ፍሎር ድረስ በተለያዩ የካሬ አማራጮች ከ17 ካሬ ጀምሮ እስከ 94 ካሬ ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን ሎት መተናል። ለበለጠ መረጃና ሳይቱን ለመጎብኘት በ0990 00 1212 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። በመንግስትና በዓለም አቀፍ ድርጅቶች የውክልና አሰጣጥ መመሪያ ላይ ተጨማሪና አዲስ ማብራሪያ ተሰጠ። የጉምሩክ ኮሚሽን በጉምሩክ ስነ ስርዓት ማስፈጸም ሂደት ውስጥ በአስመጪዎች ወይንም በላኪዎችና በአስተላላፊዎች መካከል የሚደረጉ ውክልናዎችን በተመለከተ ቀደም ሲል አውጥቶት በነበረው መመሪያ ላይ ተጨማሪ ማብራሪያ ሰጥቷል። ኮሚሽኑ ቀደም ሲል ባስተላለፈው ሰርኩላር ማንኛውም የጉምሩክ ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል የተፈጸመ መሆን እንዳለበት መወሰኑ ይታወሳል። ነገር ግን ይህ አሰራር በተግባር ላይ ሲውል በመንግስት መስሪያ ቤቶች፣ በልማት ድርጅቶች፣ በዲሞክራቲክና በዓለም አቀፍ ድርጅቶች ላይ የአፈጻጸም ሁኔታው አስቸጋሪ ሆኖ በመገኘቱ የጉምሩክ ኮሚሽን በአፈጻጸም ሂደቱ ዙሪያ የጉምሩክ ስርዓት ለሚፈጸምባቸው ቅርንጫፍ ጽህፈት ቤቶቹ በላከው ሰርኩላር ተጨማሪ ማብራሪያ ሰጥቷል። በማብራሪያውም የእነዚህ ተቋማት የሥራ ኃላፊዎችና ሚኒስትሮች በኤጀንሲው በአካል ቀርበው ውክልና ለመስጠት የሚችሉበት ሁኔታ አስቸጋሪ ሆኖ በመገኘቱ እንዲሁም የድርጅቶቹ ስራ አስኪያጆች ሀገር ውስጥ የማይገኙባቸው አጋጣሚዎች ስራውን አዳጋች እያደረገው መሆኑን ኮሚሽኑ አስታውቋል። ስለሆነም ይህንን ችግር ለመቅረፍ የመንግስት ባለበጀት መስሪያ ቤቶች፣ የልማት ድርጅቶች፣ የዲሞክራቲክ ማህበረሰብና ዓለም አቀፍ ድርጅቶች ወደ ሀገር ለሚያስገቧቸው ወይንም ለሚልኳቸው ዕቃዎች በርካታ የውክልና አማራጮች መጠቀም እንደሚችሉ ኮሚሽኑ በሰጠው ተጨማሪ ማብራሪያ አመላክቷል። በዚህም በተቋማቱ የሥራ
ለስራ ኃላፊዎች የሚሰጥ የውክልና ደብዳቤ በሰነዶች ማረጋገጫና ምዝገባ ኤጀንሲና በፍትህ ሚኒስቴር ወይንም በክልል ፍትህ ቢሮዎች የሚሰጥ የውክልና ሰነድ መጠቀም እንደሚችሉ ገልጿል። ነገር ግን ከመንግስትና ከዲፕሎማቲክ ተቋማት ውጭ ያሉ አስመጪዎችና ላኪዎች ደግሞ አሁንም ቢሆን የጉምሩክ ስነ ስርዓት ለመፈጸም በሰነዶች ማረጋገጫና ምዝገባ ኤጀንሲ በፍትህ ሚኒስቴር ወይንም በክልል ፍትህ ቢሮዎች የተረጋገጠ የውክልና ሰነድ ማቅረብ እንዳለባቸውም ኮሚሽኑ አሳስቧል። የኢትዮጵያ ብሔራዊ ባንክ በብር የሚደረጉ የክሪፕቶ ካረንሲ ግብይቶችን ሙሉ በሙሉ ማገዱን አስታወቀ። የኢትዮጵያ ብሔራዊ ባንክ የካቲት 20 ቀን 2018 ዓ.ም ባወጣው አስቸኳይ የህዝብ ማሳሰቢያ በተለያዩ የንግድ መድረኮች አማካኝነት በኢትዮጵያ ብር ላይ ተመስርተው የሚከናወኑ የፒቱፒ የክሪፕቶ ካረንሲ ግብይቶች ህገወጥ መሆናቸውን አስታውቋል። ይህን ተከትሎም የወቅቱ የቁጥጥር ማዕቀፍ ያለ ባንኩ ፈቃድ የብር ጥንድ የሆኑ የፒቱፒ ዝግጅቶችን አይፈቅድም ሲልም ባንኩ ባወጣው መግለጫ ገልጿል። በዚሁ መሰረት ብሔራዊ ባንኩ የክሪፕቶ ንብረቶች ገበያ ከፍተኛ ዋጋ መቀዛቀዝ ያለበት ለማጭበርበርም የተጋለጠና የውጭ ምንዛሬ ዋጋ ማጭበርበር ስጋት ያለበት መሆኑንም አስታውቋል። በተጨማሪም እነዚህ የፒቱፒ መድረኮች በተመሰቃቀለ የፋይናንስ ስርዓት ውስጥ የሚገኙ በመሆናቸው በባህላዊ የፋይናንስ ተቋማት የሚገኙ እንደ የገንዘብ ማጠብ መከላከያ ያሉ የደህንነት ጥበቃዎች የሏቸውም ብሏል። በመሆኑም ይህን ስጋት ለመቅረፍ ብሔራዊ ባንክ ለዲጂታል ንብረቶች አስተማማኝና የተደራጀ ቁጥጥር ማዕቀፍ ለማዘጋጀት ከዓለም አቀፍና ከሀገር ውስጥ ባለድርሻ አካላት ጋር እየሰራ መሆኑን ገልጿል። ስለሆነም የቁጥጥር ማዕቀፉ በይፋ እስኪተገበር ድረስ ህብረተሰቡ በብር የሚደረጉ የክሪፕቶ ፒቱፒ ግብይቶችን ከመፈጸም እንዲቆጠብም አሳስቧል። የንግድ ትርፍ ግብር ቅድመ ክፍያ እስከ የካቲት 30 ቀን 2018 ዓ.ም ድረስ እንዲጠናቀቅ ማሳሰቢያ ተሰጠም። የገቢዎች ሚኒስቴር በደረጃ ሀሌት ውሃ የግብር ከፋዮች ምድብ ውስጥ የሚገኙ ነጋዴዎች የ2018 በጀት ዓመት የመጀመሪያ ሩብ ዓመት የንግድ ትርፍ ግብር ቅድመ ክፍያ እስከ የካቲት 30 ቀን 2018 ዓ.ም ድረስ እንዲፈጽሙ አሳስቧል። በአዲሱ የገቢ ግብር አዋጅ መሰረት የደረጃ ሀሌት ውሃ ግብር ከፋዮች ከተያዘው የግብር ዓመት በፊት በነበረው የግብር ዓመት የከፈሉትን ግብር 25 በመቶ የሂሳብ ሪፖርት ከሚቀርብበት ወር መጨረሻ ጀምሮ በየ3 ወሩ በተጠናቀቀ 30 ቀናት ውስጥ አስቀድመው መክፈል እንዳለባቸው ተደንግጓል። በዚህም ግብር ከፋዮች ለ2017 የግብር ዓመት የተከፈለውን ግብር 25 በመቶ የመክፈያ ጊዜ የካቲት 30 ቀን 2018 ዓ.ም ሳያልፍ ኢፋይልድ አድርገው ግብራቸውን እንዲከፍሉም ሚኒስቴር መስሪያ ቤቱ አሳስቧል። ግብር ከፋዮች ክፍያውን በቀላሉ መፈጸም እንዲችሉም የዲጂታል አማራጭ መመቻቸቱን የገለጸው የገቢዎች ሚኒስቴር የአዳማ ቅርንጫፍ ጽሕፈት ቤት ክፍያው በኒታክስ የድረገጽ መድረክ በኩል አድቫንስ ኳርተርሊ ፔመንት አድቫንስ ስኬጁል ሲ በሚል መዝገብ ስር መከናወን እንዳለበትም አብራርቷል። የዘንድሮ የ2018 በጀት ዓመት የመጀመሪያ ሩብ ዓመት ክፍያ መሰረት የሚያደርገው ደግሞ በ2017 በጀት ዓመት የሚከፈለው የግብር መጠን ሲሆን ግብር ከፋዮችም ይህንኑ 25 በመቶ ድርሻ ማስላትና ማሳወቅ ይኖርባቸዋል ተብሏል። የቅርንጫፍ ጽሕፈት ቤቱ የታክስ ኦፕሬሽን ምክትል ስራ አስኪያጅ በሰጡት ማብራሪያም ግብር ከፋዮች ከተቀመጠው የጊዜ ገደብ ግዴታቸውን እንዲወጡ ካልሆነም ከዚህ የጊዜ ገደብ ማለፍ አላስፈላጊ ለሆነ ወለድና መዋጮ እንደሚዳርግም ማስጠንቀቂያ ሰጥተዋል። በመዲናዋ የተከሰተው የነዳጅ እጥረት ለእንግልት እንደዳረጋቸው አሽከርካሪዎች ቅሬታቸውን አሰሙ። በአዲስ አበባ ከተማ አስተዳደር በተከሰተው የነዳጅ እጥረት ሳቢያ ለከፍተኛ እንግልት መዳረጋቸውን በመጥቀስ አሽከርካሪዎች ቅሬታቸውን አቅርበዋል።
በከተማዋ በሚገኙ አብዛኞቹ የነዳጅ ማደያዎች ከትናንት የካቲት 20 ቀን 2018 ዓ.ም በፊት ባለፉት ጥቂት ቀናት ረጅም ሰልፎች የታዩ ሲሆን አሽከርካሪዎችም ነዳጅ ለማግኘት ከሌሊት ጀምሮ ለሰዓታት በሰልፍ ማሳለፍ መገደዳቸውን ተናግረዋል። ሁኔታው ደግሞ በዕለታዊ ስራቸው ላይ ከፍተኛ መስተጓጎል እየፈጠረ መሆኑን ተናግረው ከፍተኛ መስተጓጎል ከመፍጠሩም ባለፈ ለከፍተኛ ድካም እየተዳረጉ መሆኑን ቅሬታ አቅራቢ አሽከርካሪዎቹ ገልጸዋል። ቅሬታ አቅራቢዎቹ አክለውም የነዳጅ አቅርቦቱ መቆራረጥ በትራንስፖርት እንቅስቃሴው ላይ ጫና መፍጠሩን ገልጸው በጉዳዩ የሚመለከተው አካል መፍትሄ እንዲሰጣቸውም ጠይቀዋል። ይሁን እንጂ ከነዳጅና ኤነርጂ ባለስልጣን ስለ እጥረቱ መንስኤም ሆነ መቼ መፍትሄ እንደሚያገኝ የተሰጠ ምላሽ እስካሁን የለም። የወሩ አጋማሽ ባለፈ ቁጥር በተለይም የወሩ መጨረሻ አካባቢ የአሽከርካሪዎች መደበኛ ስራ ነዳጅ ፍለጋ እየሆነ መምጣቱ የሚታወቅ ሲሆን በነዳጅ አቅርቦቱ የተሻለች ናት በምትባለው የአዲስ አበባ ከተማ ላይም በተለይ ናፍጣ ማግኘት አስቸጋሪ እየሆነ መምጣቱ ይታወሳል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። እስራኤል በኢራን ላይ ድንገተኛ ቅድመ ጥቃት መፈጸሟ ተሰማ። እስራኤል ዛሬ ቅዳሜ የካቲት 21 ቀን 2018 ዓ.ም ንጋት ላይ በኢራን ዋና ከተማ ቴሄራን ላይ ድንገተኛ ቅድመ ጥቃት መፈጸሟን አስታውቃለች። በዚህም ጥቃቱን ተከትሎ በመላው እስራኤል የአደጋ ጊዜ ሳይረኖች እየተሰሙ ሲሆን ሀገሪቱ የአየር ክልሏንም ዘግታለች ተብሏል። የእስራኤል መከላከያ ሚኒስቴር ጥቃቱን አስመልክተው በሰጡት መግለጫ ድርጊቱ በእስራኤል ላይ የተደቀነውን ከፍተኛ ስጋት ለማስወገድ የተወሰደ እርምጃ መሆኑን አረጋግጠዋል። በሌላ በኩል በኢራን መዲና ቴሄራን መካከለኛ ክፍል ኃይለኛ ፍንዳታዎች መሰማታቸውን የሀገሪቱ የዜና አገልግሎት የዘገበ ሲሆን ከጥቃቱ ስፍራ ደግሞ ከፍተኛ ጭስ ወደ ሰማይ ሲወጣ የሚያሳዩ ምስሎችም እየወጡ ይገኛሉ። ጥቃቱ ከተሰነዘረ በኋላም የእስራኤል መከላከያ ሰራዊት በመላ ሀገሪቱ የሚገኙ ዜጎች ወደ መጠለያዎች እንዲጠጉና ጥንቃቄ እንዲያደርጉም መመሪያ አስተላልፈዋል። ይህን ተከትሎም ሁሉም ሲቪል በረራዎች የተሰረዙ ሲሆን የአየር ክልሉ ለወታደራዊ አገልግሎት ብቻ ክፍት ሆኗልም ተብሏል። በተጨማሪም ከአስፈላጊ መሰረታዊ አገልግሎቶች ውጭ ያሉ ትምህርት ቤቶች፣ ስራዎችና ስብሰባዎችን በሙሉ እንዲቆሙ ትዕዛዝ መተላለፉ ተሰምቷል። እንዲሁም በቴል አቪቭ በኢየሩሳሌምና በሌሎች ዋና ዋና ከተሞችም የሳይረን ድምፅ እየተሰማ ሲሆን ይህም ደግሞ ከኢራን ሊሰነዘር የሚችልን የሚሳኤል አጸፋ ጥቃት ለመከላከል የተደረገ ዝግጅት መሆኑ ተገልጿል። ይህ ወታደራዊ እርምጃ በመካከለኛው ምስራቅ ለወራት የቆየውን ውጥረት ወደ ከፍተኛ ጦርነት ሊቀይረው ይችላል የሚል ስጋትንም ፈጥሯል። በተለይም በጄኔቫ እየተካሄደ የነበረው የአሜሪካና የኢራን የኒውክሌር ድርድር ውጤት ሳያመጣ መቅረቱ ደግሞ ለዚህ ጥቃት ምላሽ ሳይሆን እንዳልቀረም ተገምቷል። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ደረጃ እየተጋጋለ መምጣቱን ተከትሎ ሀገራት ዜጎቻቸውን ከኢራን እያስወጡ መሆኑ ተገለጸ። በአሜሪካና በኢራን መካከል ያለው ዲፕሎማሲያዊና ወታደራዊ ፍጥጫ አሳሳቢ ደረጃ ላይ መድረሱን ተከትሎ በመካከለኛው ምስራቅ መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋትም ነግሷል። ይህንን ተከትሎም ታዲያ የዓለም ሀገራት የጥንቃቄ እርምጃዎችን መውሰድ የጀመሩ ሲሆን በዚህም አሜሪካ፣ ብሪታንያና ቻይና ዜጎቻቸው በአስቸኳይ ኢራንን ለቀው እንዲወጡና ወደ ኢራን የሚደረግ ጉዞንም አግደዋል የተባለው። በዚህም የዩናይትድ ኪንግደም የውጭ ጉዳይ መስሪያ ቤት በኢራን የሚገኙ የኤምባሲ ሰራተኞቹን በከፊል ማስወጣቱንም በይፋ አስታውቋል። ብሪታንያ ይህንን እርምጃ የወሰደችው ደግሞ በአካባቢው ያለው የጸጥታ ሁኔታ በማንኛውም ሰዓት ሊባባስ ይችላል በሚል ስጋት እንደሆነም ተገልጿል። በተመሳሳይ ሁኔታ የቤጂንግ መንግስት በኢራን ለሚገኙ ዜጎቹ ጥብቅ የጉዞ ማስጠንቀቂያ ያስተላለፈ ሲሆን ቻይና ዜጎቿ በተሻለ ፍጥነት ሀገሪቱን ለቀው እንዲወጡና ወደ ስፍራው ሊጓዙ ለነበሩ ዜጎችም ጉዟቸውን እንዲሰርዙ አድርጋለች።
በሌላ በኩል አሜሪካ በክልሉ ያለውን ወታደራዊ አቋሟን እያጠናከረች ሲሆን የአውሮፕላን ተሸካሚ መርከቦችና ተዋጊ ጄቶችም ወደ አካባቢው በጣም መጠጋታቸው ተዘግቧል። ዋሽንግተን ከኢራን የሚሰነዘረውን ማንኛውንም ጥቃት ለመከላከል ዝግጁ ነኝ ስትል፣ ቴሄራን በበኩሏ የሚሰነዘርብኝን ጥቃት በከፍተኛ ሁኔታ እመክታለሁ በማለት የጦርነት ነጋሪት እየጎሰሙ ይገኛሉ ተብሏል። ሆኖም የተባበሩት መንግስታት ድርጅትና የአውሮፓ ህብረት ሁለቱም ወገኖች ራስን የመግታት እርምጃ እንዲወስዱ ጥሪ ያቀረቡ ቢሆንም እስካሁን ያለው ሁኔታ ግን ወደ ግጭት የሚያመራ ይመስላል በሚል በርካታ ዓለም አቀፍ አየር መንገዶችም ወደ ቴሄራንና አካባቢው የሚደረጉትን በረራ ማቋረጣቸው ተሰምቷል። በፓኪስታንና በአፍጋኒስታን ታሊባን መካከል በተከፈተው ከባድ ጦርነት 331 የአፍጋኒስታን ታሊባን ታጣቂዎች መገደላቸው ተሰማም። የፓኪስታን መከላከያ ሰራዊት ኦፕሬሽን ገዛብሊል ሐቅ በሚል መጠሪያ በአፍጋኒስታን ታሊባን ይዞታዎች ላይ በወሰደው የተቀናጀ የአየርና የምድር ጥቃት ከ331 በላይ ታጣቂዎችን መግደሉንና ከ100 በላይ የድንበር የጥበቃ ኬላዎችን ማውደሙን አስታውቋል። በሁለቱ ሀገራት ድንበር አካባቢ ለቀናት ሲካሄድ የቆየው ይህ ውጥረት ወደ ከፋ ወታደራዊ ግጭት ያመራው ደግሞ አፍጋኒስታን በፓኪስታን የድንበር ክልሎች ላይ ያለ አንዳች ትንኮሳ ተኩስ ከፍታለች መባሉን ተከትሎ ነው ተብሏል። በዚህም የፓኪስታን መከላከያ ሚኒስቴር ባወጣው መግለጫ በዘመቻው 331 የታሊባን ታጣቂዎች ሲገደሉ ከ450 በላይ የሚሆኑት ደግሞ መቁሰላቸውን አረጋግጧል። በተጨማሪም የፓኪስታን አየር ኃይል በወሰደው እርምጃ 100 የሚጠጉ የታሊባን ወታደራዊ ኬላዎች ሙሉ በሙሉ የወደሙ ሲሆን 18 ስልታዊ የሆኑ ይዞታዎች ደግሞ በፓኪስታን ቁጥጥር ስር መዋላቸው ተነግሯል። በመካሄድ ላይ ባለው በዚህ ጥቃትም 135 የሚጠጉ የአፍጋኒስታን ወታደራዊ ተሽከርካሪዎችና ታንኮች መውደማቸው ተመላክቷል። የፓኪስታን መከላከያ ሚኒስቴር በበኩላቸው በሰጡት መግለጫ ትዕግስታችን ተሟጧል፣ ከዚህ በኋላ ለሚሰነዘር ማንኛውም ጥቃት የማያዳግም ምላሽ እንሰጣለን ሲሉ ዝተዋል። ጥቃቱ በድንበር አካባቢ ብቻ ሳይሆን በካቡል፣ ካንዳሃርና ፓክቲያ የሚገኙ የታሊባን ወታደራዊ ማዕከላትን ኢላማ ማድረጉም ተሰምቷል። በአንጻሩ የአፍጋኒስታን ታሊባን አስተዳደር የፓኪስታንን ድርጊት የሉዓላዊነት ጥሰት ሲል የኮነነ ሲሆን በወሰደው አጸፋዊ እርምጃ ደግሞ 55 የፓኪስታን ወታደሮችን መግደሉንና የድንበር ኬላዎችን መቆጣጠሩን ገልጿል። ይሁን እንጂ የፓኪስታን ወገን የታሊባንን የጉዳት መግለጫ የሐሰት ፕሮፓጋንዳ ሲልም አጣጥሎታል። ይህ ወታደራዊ ግጭት በቀጠናው ያለውን የጸጥታ ሁኔታ ይበልጥ ስጋት ላይ የጣለው ሲሆን ዓለም አቀፍ ተመልካቾች ደግሞ ሁለቱም ወገኖች ከከፋ ጦርነት ተቆጥበው ወደ ድርድር እንዲመጡ አሳስበዋል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 178 ብር ከ5 ሳንቲም እየተገዛ 181 ብር ከ61 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 234 ብር ከ35 ሳንቲም እየተገዛ 239 ብር ከ3 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 204 ብር ከ35 ሳንቲም እየተገዛ 208 ብር ከ43 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 225 ብር ከ10 ሳንቲም መግዣው ሲሆን መሸጫው ደግሞ 229 ብር ከ60 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ90 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ85 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 46 ብር ከ85 ሳንቲም እየተገዛ 47 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 23 ብር ከ67 ሳንቲም እየተገዛ 24 ብር ከ14 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 123 ብር ከ80 ሳንቲም እየተገዛ 126 ብር ከ27 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ ያዝንላችሁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በ5.5 ሚሊዮን ብር ሙሉ ክፍያ የአፍሪካ ህብረት ጎረቤት ልናደርጋችሁ ነው ይላል ቴምር ፕሮፐርቲስ። በቡልጋሪያ ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬና የክፍያ አማራጮች ከ15% እስከ 30% ቅናሽ አድርገን በተጨማሪም የንግድ ሱቆችን ከግራውንድ እስከ 5ኛ ፍሎር ድረስ በተለያዩ የካሬ አማራጮች ከ17 ካሬ ጀምሮ እስከ 94 ካሬ ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን ሎት መተናል። ለበለጠ መረጃና ሳይቱን ለመጎብኘት በ0990 00 1212 ይደውሉልን። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።